ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ ቤተሰብ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ተወዳጁ ኖላዊ ድራማ ተለቋል። ሀና እንግዲህ ለአሴር ዶክተሩ የነገራትን የብሩን መጠን ሰምታ በጣም ደንግጣለች። 800,000 ብር እንዳላት ለአሴር ስትነግረው አሴርም እንግዲህ ለምን ትጨነቂያለሽ? የምትከፍለው አሰሪሽ አይደለች እንዴ ሲላተኝ እንግዲህ ሀናም ቢሆንም ግን እሷ የምታውቀው 200,000 ብር እንደሆነ ነው እንጂ ይህን ያህል እንደሆነ አታውቅም። በዛ ላይ ደግሞ አሁን ሕክምናውን አባዬ የጀመረው ያው ይሄ ነገር ከመጀመሩ በፊት ስለሆነ ነው። ቀድማ ቃል ስለገባችልኝ ነው እንጂ አሁንማ ዘልዝላ ነው የምትጥለኝ። ማለት ይህን ያልጠልተውሻል እንዴ ሲላተኛ ሲል አዎ በጣም ከሚባለው በላይ ምን እንደሚሆነኝ ምን እንደሚውጠኝ እንዴት እንደማደርግ አላቅም እያለች የተጨነቀች ነበረ። እግዚአብሔርም እኔንም ረሳኝ ፈጣሪም ረሳኝ መሰለኝ እያለች አሴርም እንግዲህ አይዞሽ ሀንዬ ሁሉም ነገር ፈጣሪ የፈቀደው ነው የሚሆን መጨነቅ የለብሽም እያላት አሴርም እንግዲህ በዚህ እንዳለ ዶክተሩ እንግዲህ ለወይዘሮ ሜላት ደውሎ ዛሬ ቢሮ መምጣት ከቻልሽ ብትመጭ ደስ ይለኛል ሲላት፣ ወይዘሮ ሜላትም እንግዲህ ምን ነው በሰላም ነው ወይ ውጤቱ ደረሰ እንዴ ስትለው፣ ዶክተሩም እንግዲህ ውጤቱን ማመቸ እንደሚደርስ እኮ ተነጋግረን ጨርሰናል ይላታል። ሀናም ወይዘሮ ሜላትም እና በምን ጉዳይ ነው ስትለው፣ ዶክተሩም በሀና አባት ጉዳይ ነው ላዋራሽ የፈለግኩት ወይዘሮ ሜላት ይላታል። ስለ ሕክምናው አንዳንድ ከዛ እንግዲህ ወይዘሮ ሜላትም ስለዛ ከሆነ እዛው ለሀና ንገራት ትለዋለች። ወይዘሮ እንግዲህ ዶክተሩም ስለ ሕክምናው አንዳንድ ማወቅ ያለብሽ አለ ይላታል። ሜላትም እንግዲህ እሱን እኮ ለሀና መናገር ትችላለህ እያለችው ነበረ። እንግዲህ ዶክተሩም አንቺን ማወቅ የሚገቡሽ አንዳንድ ነገሮች አሉ ብሏታል። ወይዘሮ ሜላትም እንደሱ ከሆነ አንድኜን ወደ ስራ ስገባ መጥቼ እዛው ቢሮ እናወራለን ተባብለው እንግዲህ ስልኩን ትዘጋለች። እንግዲህ እርግብ ተኝታ ለነገሩ ግን እርግብ አልተኛችም፣ ስልክ እያየች ነበረና እንግዲህ ሰላም በር ስትከፍት ነበር ስልኳን ድፍት አድርጋ የተኛችውና ሰላምም እንግዲህ ከተኙ አይቀር ልክ እንዳንቺ ነው። ቆይ ምን አይነቷን ግንድ ነው ከዚህ አምጥተው የጣሉብኝ? እንዲሁ ፈጣሪ ሆይ አደራህን ይችን ግንድ እህት ያድርገህ ቀሪ ህይወቴን ሲኦል እንዳታደርግብኝ ብላ እንግዲህ ትቀሰቅሳታለች። አንቺ እርግብ እንደምንም ብትሆን እንደዚህ የተጋደብሽ ስትላት ነበረ። ሰላምም ትቀሰቅሳትና ምን ነው ለምን ፈለግሽኝ ስትላተኝ፣ እንዴ ለምንድን ነው ትቀሰቀሽ ስትላት፣ ሰላምም እንዴ መሽቷል እኮ ይሄው ቀን አጋማሽ ሆነ እኮ ተነሺ ቁርስ እንስራ ስትላት፣ ለምንድን ነው የምንሰራው ትላታለች። ሰላምም እንግዲህ ልንለብሰው ንበልሽ ልንበላ ነው ትላታለች። እንግዲህ እርግብም ሰራተኛው የለችም እንዴ እኛ ምን ቤት ነን የምንሰራው ስትላት፣ እንግዲህ ሰላምም ልንበላ ነው በይ አሁን ተነሽና እንስራ ምን ትመስላለች ጭላት ትወጣለች ማለት ነው። ሰላም እንግዲህ ያው እንደ ሀና አይደለም የተቀበለቻት እርግብን። እንግዲህ በዚህ እንዳለ በር ይንኳኳለኝ። ወይዘሮ ሜላትም እንግዲህ ሄዳ በር ስትከፍት እናቷ ነበር የመጣችው። እንዴ እማዬ እናንተ ተባብለው እንግዲህ ሰላም ይባባላሉ። ሰላም ከተባባሉ በኋላም ወይዘሮ ሜላት እንዴ እናንተ ሰዎች ሳትነግሩኝ እየመጣችሁ እኔ ልታሳብዱኝ ነው እንዴ ትላታለች። እንግዲህ የወይዘሮ ሜላት እናት እንግዲህ ደግሞ ማን መጣ ስትላት፣ ሜላትም መስፍን ድንገት መጥቶ መስፍንም እኮ ባለፈው መጥቶ ድንገት ነበር የመጣና ድምር ብሬን አወጥቶታል ትላታለች። እንግዲህ የሜላት እናትም በመገረም መስፍን መጣ እንዴ ስትላት፣ አዎ መጣ እስኪ በቃ እነዚህ ጋር ቁጭ በይ፣ እንዲሁ እንዴት ነሽ ደህና ናችሁ ወይ ካለች በኋላ አንቺ እንዴት ነሽ መስፍን መቼ መጣ ስትላት፣ እንግዲህ ወይዘሮ ሜላትን ብቻ 1-2 ቀን ነው የሆነው መሰለኝ አንቺ ግን እንዴት ነሽ ትላታለች። እናትም አለው ይመስገን ክብሩ ይስፋ እናንተ እንዴት ናችሁ ትላለች። ሜላትም ወይማዬ እንዲሁ ምን ማድረግ ይሻልሻል ትላታለች። ወይዘሮ ሜላት እንግዲህ ይህን የምትለው እናቷ ድንገት ሳትነግራት ስለመጣች ነው።
እንግዲህ ወይዘሮ ሜላት እናትም አንቺ ደግሞ ይልቅ ልጆቹ የሉም እንዴ ስትል፣ ወይዘሮ ሜላትም እንግዲህ ምናሴ ትምህርት ቤት እንደሄደ ትነግራታለች። የወይዘሮ ሜላት እናትም እንግዲህ የእሱ ነገር እንዲው ትንሽ ሻል ካለው ከወረቀት ጋር መታገል ነው ስራው ትላታለች። ወይዘሮ ሜላትም ምን ላድርግ ብለሽ ነው? ተው ብለው እኮ አልሰማለኝ ትላታለች። እናትም እንግዲህ ጤናው ግን እንዴት ነው አሁን ላይ ስትል፣ ወይዘሮ ሜላትም ሰሞኑን ተመስገን ነው ተሽሎታል እያለቻት ነበረ። እንግዲህ ወይዘሮ ሜላት እናትም ምን ተገኝቶ ነው ትላታለች። ወይዘሮ ሜላትም እንግዲህ ያው እግዚአብሔር ፈቅዶ ነው እንጂ ስትላት፣ የወይዘሮ ሜላት እናትም ሰራተኛዋ እያከመች ነው አላልሽኝም ነበረ ስትል፣ ወይዘሮ ሜላትም ለወጉማ ተብሎ ነበረ አምላክ ፈቅዶ ነው እንጂ ከእሷ የበለጠ ስንት ሰው አይቶታል ነበረ እንዴት ትላታለች። እንግዲህ ወይዘሮ ሜላት እናትም ሕክምና እኮ እውቀት አይደለም የሚያድነው እጅ ነው የሚያድነው። ዋናው የሰው ልጅ እጅ ነው የሚያድነው። አንዳንዱ ምንም እውቀት ባይኖረውም እንኳን እንዲሁ ነካ ሲያደርግሽ በእጁ ትድኛለሽ። እውቀት ኑሮትም ምንም የማያድን ሰው አለ ትላታለች። እንግዲህ ወይዘሮ ሜላት በመገረም አይማዬ የባህል ሕክምና አደረግሽው እንዴ ስትላት፣ እንግዲህ እናትም ለነገሩ አንቺ መች ይገባሻል ሜሉዬ፣ ይልቅ ሰላምዬ እንዴት ናት ስትላተኝ፣ ወይዘሮ ሜላትም ደህና ናት እህቷ ጋር ቁርስ እየሰሩ ነው ስትል፣ እንግዲህ ወይዘሮ ሜላት እናትም ሰላምዬ ልብ ገዛች ስትላት፣ እንግዲህ ወይዘሮ ሜላትም ተብሏለኝ ትንሽ ስራ አለችኝ ምኝታ ክፍሌ እሷን ጨርሼ ልምጣ ትላታለች። እንዴ እኔን ከዚህ ጥለሽኝ አስቀምጠሽ ስትላት፣ ወይም አያልቆይም አልኩሽ እኮ ብላ ተነስታ ትሄዳለች። ይህ በዚህ እንዳለ እንግዲህ ሀና አባቷ ጋር ሄዳ እንግዲህ አባኖ ላይ ወንበር ላይ ቁጭ ብለው ስላገኘቻቸው አባዬ ለምን አልጋ ላይ አትሆንም ስትለው፣ እንግዲህ አባኖላዊም አንዳንድ ጊዜ ጨዋታቸው አይጠገብም። አይ ልጄ አንዳንዴ ጊዜ እንኳን መቀመጫ ወንበር በዛበት ይላታል። ልቀመጥ ብዬ እኮ ነው ይላታል። ሀናም አይ አባዬ ትቀልዳለህ አይደለ ትለዋለች። አባኖላዊም እንግዲህ እውነቴን እኮ ነው ካሁን በኋላ የተቀመጥኩ እየመሰለኝ እንዳልተኛ ነው የምፈረው ከዚህ ስወጣ ይሏታለኝ። ሀናም አይ አባዬ አቀልድ አባዬ ደግሞ እኮ ሐኪሙ መቀመጥ ጥሩ አይደለም ጋደም ስትል ነው ጥሩ ብለዋል ትለዋለች። አባኖላዊም እንዴ እንግዲህ አስከሬን አይደለው እስከ መቼ ድረስ ተኝቼ እዘልቀዋለሁ ሀንዬ ይላሉ። እንግዲህ ሀናም አባዬ ሕክምናውን እስክትጨርስ እኮ ነው ትላቸዋለች። አባኖላዊም እነሱን ታያቸውና አሁን ደህና ነኝ፣ ይልቅ ለምንድን ነው ላናግርሽ እፈልጋለሁ ያለሽ ዶክተሩ ይላታል። እንግዲህ ሀናም አይ ዝም ብለው ነው መገዛት ያለባቸው መድኃኒቶች ስላሉ እነሱን ሊነግሩኝ ነው በሆነው ባልሆነው ለምንድን ነው የምትጨነቀው? ዶክተሩ ከዚህ ውጭ ምን ሊለኝ ይችላል? ትለዋለች። አባኖላዊም አይመስለኝም አሴር የት ሄዶ ነው ይሏታል። ሀና ምግብ ይዤ ልምጣ ብሎ ነው የሄደው ስትል፣ አባኖላዊም እንግዲህ እሱ ደግሞ በቀን 10 ካልበላ አይሆንለትም ይሏታል። ሀናም አሁን እንኳን እኔ ነኝ ሂድ ብዬው የሄደው ይሏታል። እስቲ ይሁን አንቺ ግን ዛሬ ስራት የለሽም እንዲ አትሄጂም ስሏት፣ ሀናም አለኝ በጣም ረፈደብኝ አይደለ ከመቅረት አርፍዶ መድረስ ይሻላል፣ አሴር ምግብ ሲያመጣ በደንብ ብላ ትለዋለች። አባኖላዊም እንግዲህ አንቺ ብትኖር ይሻላል፣ እስኮ ከፊት ድረስ መጥቶ ጣቴን ብታይ ሁሉ ነው የሚቧጭረኝ ይሏታለኝ። ሀናም ልቅር እንዴ ስትለው፣ አረ ሲቀልድሽ ነው ይሏታለኝ። ሀናም እንግዲህ ከአሴር ጋር ልየዋልክ እኮ ቀልድህም እውነትህም አልታወቀኝ አለ ትለዋለች። አሴር ምን ይላል መሰለሽ ካልቀለዱ ህይወት እንደዚህ አትገፋም ነው የሚልሽ ይሏታለኝ። ሀናም እንግዲህ በቃ ሰላም አባዬ ተባብለው እንትን ይባላሉ፣ ይለያያሉ፣ ወደ ስራ ትሄዳለች ማለት ነው። እንግዲህ በዚህ እንዳለ ሰላም አያት ስትመጣ ሳልሆን አያቷን ታገኛታለች። ከአያቷ ጋር ሰላም ከተባባሉ በኋላ መተሽ ነው አያት፣ አሁንማ በቃ እያረጀሽ ነው ትላታለች። አያትም እንግዲህ አሁን መምጣቴ ነው፣ ምን አለ እማዬ ብትይኝ እንኳን እንዲው አያቴ ከምትይኝ እማዬ እንኳን ብትሄዱ አንተን ጥለሽ እንደ ጓደኛ ከምትጠሪ ስትላት፣ ሰላምም ጓደኛ እየመሰልሽኝ ስለምትታይ ነው እያለቻት ነበረ።
እንግዲህ የወይዘሮ ሜላት እናትም ሀና ስታያተኝ ሀና ሄዳ ጎልበስ ስማለች። እንግዲህ የወይዘሮ ሜላት እናትም እንዳየቻት የበፊቷ ሀሴት እንደሆነች ነው ያወቀችው። ሰላም ከተባባሉ በኋላ ሀና እንግዲህ ሶፋ ላይ ቁጭ ብላ እንግዲህ ሰላም እንግዲህ አየሻት አያታችን ስትላተኝ ሀናም እንግዲህ አያትሽን እንደዚህ ነው እንዴ የምታናግሪያት ሰላምዬ ስትላተኝ የሀናን የሜላት እናትም እንግዲህ አየሽ ድሮ ጀምሮ አንቺ እማዬ ነበር የምትይኝ ልክ እንደ ልጅነትሽ እኮ ነሽ አልተቀየርሽም ስትላት ነበረ። ሀናም እንግዲህ እስኪ ልሄድ ብላ ብድግ ብላ ሄዳ የወይዘሮ ሜላት እናት እንግዲህ የሀና ልክ እንደ አቶ መስፍን ልጃቸው ሀና ሀሴት እንደሆነች እንዳልተለወጠች እንዳልተቀየረች እንዲሁም ምን አይነት ቤተሰብ ነው ያሳደጋተኝ እስኪ ያለችም ስትገረም ነበረ። እንግዲህ ወይዘሮ ሜላት ግን አሁንም ድረስም ቢሆን ሀና ልጇ እንዳልሆነች ነው አልተቀበላቻትም። እንግዲህ አሁን ላይ ግን እውነት ከተባለ መርመረው ይቀየራል። ለምን ባለፈው ዶክተሩ በጣም ደንግጧለኝ እና ባዩሽ እንግዲህ ውጤቱን ታስቀይረዋለች። ወይዘሮ ሜላትስ የሀናን አባት ሙሉ ወጪውን ትሸፍንላት ይሆን?